ሰላም እንደናችሁ የዩቲዩብ ቤተሰቦች እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የምትላሉ ቪዲዮዎች እናንተን ዘና ፈታ የሚያደርጉ እንዲሁም ቁም ነገርን የሚያስጨብጡ ቪዲዮዎችን ከእናንተ ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? የሰማውን ብቻ ቤተሰብ ደግሞ እጅግ በጣም ቀላል ሰብስክራይብ የምትለውን በተን በመንዱም ላይክ እና ሼር በማድረግ እስኪ ሰብስክራይብም አድርጉ። ይህ ቻናል ፍቅር ይፈልጋል። በደንብ ሰብስክራይብ አድርጉት። ሰብስክራይብ እያደረጋችሁ አለ ቤተሰቦች፣ ኧረ ሰብስክራይብ አድርጉ። ምንድነው ይህ ለመስራት ዝግጁ ነኝ። እንድሰራ ከፈለጋችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ውድ ቤተሰቦቼ ለዛሬው ዳስኩላችሁ ዶች ሄዳለሁ። ይመቻችሁ፣ አብራችሁኝ ነው። ከሚስቶቻችሁ በምግር መተውልናላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ጥሩ ነው ለመታረቅ ሞክሩ። ምንም ትርጉም የለውም። እኛም እናንተ ስንላችሁ የነበረው እንደዚህ ነው። ታረቁ፣ ታው እንደዚህ ጥሩ አይደለም ስንል የነበረው ታረቅ፣ እርቅ ለመፈጸም ለዚህ እኮ ነው የሚያዋጣው እሱ ነው። ወለድ ከበዳ አሜን። በልጅ ባርካችሁ አሜን። ደስ ብሎኛል። ወግዲ እንኳን አብሮሳል። የምር ነው። አዎ የምር እስከዛሬ ሳይፈደው ይቀጣ በቃ ሰው እንደዚህ ሲጠውጡ ነው። መምከራችሁ እንደዚህ በእናንተ ህይወትም ያለ ሰው ያለፈ ሊኖር ይችላል። ለሌሎችም ጥሩ ትምህርት ሆናላችሁ ብዬ አስባለሁ። እኛን ግን ብዙ ነገር አስለፍልፋችሁ አስቾ ሌላው ላካችሁን እኛን ወደ እዛ ላካችሁን እናንተ እንደዚህ ልትሆኑ እኛ ግን ጥሩ ነው። እሺ በርቱ፣ ያጣፍጥላችሁ፣ ቀሪ ጊዜያችሁ የተባረከ ይሁንላችሁ። ካሁን በኋላ ለሌሎችም ትምህርት እንደምትሆኑ ተስፋ አደርጋለሁ። ጠግባላ ይሄን በርገር ላንሳው። አዎ ጠግባላ። አዎ በቃ ውጪ ነው ቢጤ ስላሉ ነው ይሰጣል። እኛ በታፈግምከው እና ታስታውቃለህ። አንተ ተቀመጥ። እንኳን አባቴ አመሰግናለሁ። ወይኔ መጀመሪያም እንኳን ተከበበላት ምን ሆነሽ ነው አንቺ? ግን ታይተግብ እንደዚህ አስተካክል። እኔ አንቺም ብሩ ጸዳቂ ደግሞ እሱ መጀመሪያ ቪዲዮ ውስጥ ከመስጠት በፊት ታይ እንደዛ አይደረግም። ምን ሆነሽ ነው አንቺ? ወይኔ ያዛስ ይሄ ሁሉ ያቺን በርገር ላለማጣት እኮ ነው ይሄ ሁሉ ርቀት ሄደው እሱ በእናትሽ አንቺ ክፉ ነሽ፣ በእውነት ክፉ ነሽ። አለመጥገቡን እያወቅሽ እንደዚህ ማረግሽ በጣም ስሜት ይነቃል። በእውነቱ ከሆነ እውነት ስሜት ይነቃል። ሰላም ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ፣ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ነበር። ጎዳና ላይ ብዙ ተርመጥምጫለሁ። መከራችማ ብዙ ሰው ብዙ ሀብታሞች ግን ጎዳና ላይ ናቸው። አብዛኛው ሰው ባለሀብት ጠይቅ እንዴት ነበር ከጎዳና ኢንዱስትሪ ሊስትሮ ሰርቼ የምትሰክሱት ነገር ምን ነው? በእናትህ እውነታውን ንገሩን። እንዴት ነው ሀብታም የሆናችሁት? እውነታውን ነው እኛ የምንፈልገው። እንደዚህ ብሎ ስከሳው መሰከሱን አይደለም። በቃ ጥሩ ነው እኮ ከዛ ከሊስትሮም ተነስታችሁ ሆናብት እሱ የሚደነቅ ጎዳና ላይ ከጎዳናም ተነስታችሁ አጣችሁ ሁላችሁም ያልኳል። በዚህ ህይወት ያለፋችሁ ሰዎች ትኖራላችሁ ስኬታማ ይሆናል። ግን አብዛኛው ባለሀብት ሲሰክስ ማለት እንደዚህ ነው። ለምን እንደው አይገባኝም በእውነት እኔ ሁሌ ጥያቄ በልቻለሁ ምናምን። አሁን ላይ ግን ቢሊየነር ኦኬ አሁን ቢሊየነር ለመሆን ምን ስራዎች እንደሰራ እስኪ በትንሹ ነገር ነው። ቢሊየነር ለመሆን አሁን ከጎዳና ተነስቼ ነው አለኝ ቢሊየነር እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ነገር ነው ፕሮሰሱን። ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም መሀል ላይ ምን እንደተፈጠረ ነገር ነው እንዴ? መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሸጦ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው አልተማናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ይሄን ሚስጥሩን ንገረን። ጠንቋይ ተቀለባለህ እኮ ጠንቋይ ቀልብ ነው። ቀልብ ማለት ነው እኮ በቃ በምን ዋናው ነገር መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል፣ ሊስትሮ ሰርታል። ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አትፈልግም? ንገረን። ምንድን ነው ይሄ? ምንድን ነው የትኛው? በቃ ምንም እኮ ነው የምላችሁ። ይሄ ነው በቃ። አሁን ይሄ የሰራው ኮንቴንት የሚገርም ኮንቴንት ነው። በቃ አብዛኛው ሰው ጥያቄ ምንድን ነው? ተናገሩ፣ ሚስጥሩን ንገሩን። ሀብታም እንሆን እኛም እንዴ? ምንድን ነው ብቻችሁን ሀብታም ናችሁ? ጥሩ አይደለም ለእናንተም እንዴ? አንድ ሰው ሀብታም ብቻ ሲሆን ጥሩ አይደለም። በርከት እንበል። ሀብት ሲበዛ ጥሩ ነው። እሺ። እና ያየበት እይታ አሪፍ ነው። ይመች ብራዘር። ምንድን ነው የምሰማው? እውነት ነው? አዎ አሁን ሂድ። እማዬ ካየች ይደብራታል። ቆይ የኔና ያንቺ ፍቅርስ የተገባባ ነው ቃልስ?
አትይዙ ፍቅረኛ ልታገባ እንደሆነ ሰማ? ባኬን እኔ እንዳይነቀልዳ አይመቸኝም። ስርዓትን ያዝ። ጆሮ ለራሱ ባዳው ነው አሉ። የምሬ ነው። ለማዘር ጥሪ ካርድ ደርሷታል። የምሬ ነው። ቀልዴን ኮረ ግን የምሬ ነው የምንቀያየመው። ማን ነው? ለምን መጣ? ምንድነው የምሰማው? እውነት ነው? አዎ አሁን ሂድ። እማዬ ካየች ይደብራታል። ቆይ የኔና ያንቺ ፍቅርስ? የተገባባ ነው ቃልስ? ፍቅራችን ሽሮና በርበሬ ይገዛል፣ ለልጆቻችን ዳይፐር ይቀይራል፣ መልስልኝ ትምህርት ቤት ይከፍላል፣ የቤተሰቦቻችንን ህይወት ይቀይራል። ሁሉም ባለበት አይቀርም እኮ ይቀየራል። ሴት ነኝ፣ ሩጫዬ ከእድሜ ጋር ነው። በዛ ላይ ቤተሰቦቼ ማሳዘን አልፈልግም እና በቃ አዎ ካርዱን እልክላለሁ፣ ሰርጉን እንዳትቀር። ጭራሽ አጭብጭቤ ልድርሽ። በዚህ ልክ እንኳን ጨካኝ አትመስይኝም ነበር። መልካሙን ሁሉ እመኝልሻለሁ። ለእኔም ግን ፈጣሪ ያለልኝ አንቺንም ህመሜንም ያስረሳል። ከህመም ሁሉ እውነተኛ መዳኛ እግዚአብሔር ብቻ። የሚታረጉ ሰዎች አላቸው ለመናገር በሰው ህይወት ዝም ብላችሁ ተቀልዱና እንደ ቀልድ አንቺ ራስሽ ነው ታማቻች ክርስቶስ እንዴት ይሁን እንደ ቀልድ አንቺ ችግር የለውም ለአንቺ ኖርማል ሊሆን ይችላል። ምክንያቱም አንቺ ሌላ ህይወትን አዘጋጅተሻል። እሱ ግን አንቺን ነበር ሲጠብቅ የነበረው። ብቻ አይነቶች እንደዚህ አይነት ሰዎች ከባድ ነው። በፍቅር እንደዚህ ራሳችሁ ጠብቁ ባካችሁ። ታማሚ ላይ በዘመን ደረሰ። ሰው አበቅስ ቅዱስ ተፋሪ ደረች ሃሎ አባት ሳይለች መሰለኝ ሁለቱም በስማማ ያስፈላል። ማን ነው? እኔ ነው የሆነ ሰው ይመስለኝ ነው። እኔ እንጃ ለበቃ ኪዳነ ምሕረት ስማ አራግራ ታጋቢ ወዳት ያምሻል ያማላል ነይስ አንዴ ትግብዛ ወንድ ሴት ነገረበናል። ጾታህን አሳያለ እንግዲህ ወይ እግዚአብሔር ያማላል ወዳባል ግራ አጋባሽ ወዳት ማለት ግራ አጋባው። ኡፍ አንዳንዴ ደግሞ አንተ በጣም የምታናደው አንተን ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ከዘመድ ጋር መጋባት እሺ ያለሽ ነው እና ገባሽ? ሰይጣንና ሰይጣን አይጋባም እያለሽ ገብቶሻል መቼም ያስባል። እንደዚህ አይነት ነቆራ በሃይማኖት የማይፈቅድም ዘመድ ከዘመድ አይጋባም። ፍልፍሉ አይ ምን እያደረክ ነው? ምን ያባል ያባኩኝ ማለቤት አይጠረቅም ያለው ሰው ባለው ነው ያለችው እሷ ነው። ጽድት ፈከት በሰው መሳቅም ካለበት በሰ እያለ በቃ ማለቤት ነው ተብሎ ይጠረቃል፣ ግን ይጸዳል በደንብ። ይሄን አይቶ ደግሞ ነገር ተከል ይመጣል ይተካል። እንደዚህ ይሄንን ጥረትን አይቶ ቢኖረው እኮ ሌሎች ቢኖሩት ታውቆ ይሁን ነገር ሊጨመር ይችላል። በርታባ መበርታት እንደቀጥል እማምናቸው ሰዎች ከኔ ውጪ ይረዱኛል ብዬ የማስባቸው ሰዎች ካጠገቤ ሲሄዱ ሳይ እግዚአብሔር ግን አለ። እግዚአብሔር ሁሌም አለ፣ ሁሌም ይኖራል። ሁሌ ነበር። ስትወድቂም አለ፣ ስትኖሪም አለ፣ ሳይኖርሽም አለ፣ ሲቸግርሽም አለ። ሁሉም ላይ በጎደለሽ ሞልቶ አለ። እያመከረሽ አለ፣ እያጽናናሽ አለ። ብዙ አንስቼዋለሁ ወሬ ላይ የሰው ቃል ሰውን ይሰብራል፣ ይሰራል። እውነት መጠንቀቅ አለብን። በጣም ፓወርፉል ነው ላለው እና ሰው ማውቆት አይመስለኝም። አንዳንድ ጊዜ እንደፈለገ ነው የሚናገረው። ሰው ያለው ነው የሚሰጠው። እኔ ፍቅር ካለኝ ፍቅር ነው የሚሰጥሽ። ኮሜንት ላይ እውነት ነው ላንቺ ጥሩ ነገር ስጽፍ ጥሩ ነገር ካለኝ ነው ላንቺ ምጽፍ። ውስጥሽ ያለው ነው ታውቂው። አሁን የተረዳሁት ነው። ያኔ አይደለም። ያኔ በቃ የሚጠላኝ ሰው ይጠላኛል በቃ ምን ብለሽ ነው ያሰብሽው። ራስሽንም አገለሽ ከስራሽም ከሚዲያው። ምንም አይነት ሶሻል ሚዲያ አልጠቀምም። እንዴት ነበር ያ ጊዜ እውነት ለመናገር? ምክንያቱም አንዳንድ ሰው አሁን እኔ ምንም አይመስለኝም ይላል፣ ግን ምንም አይመስለኝም ላይ የደረሰው የሆነ ነገር አልፎ ስለሆነ ጠፍተሻል። አንቺ በጣም የምንወድሽ ተዋናይ ነሽ። በጣም የምትቺ ክህሎቱም እውቀቱም ያለሽ ተዋናይ ጠፍተሻል። ለምን እንደጠፋሽ ያው አሁን በነገርሽን ምክንያት ሊሆን ይችላል። ብቻ የሰው ልጅ ከባድ ነው። ብዙ ነገር ይገጥማል በህይወት ሲኖር ስንታይ ከላይ እየሳቅን ግን ውስጣችን የምናውቀው እኛ ስለሆነ አይ ቲንክ አንቺን ጋር ያለው ነገር ይመስለኛል። ለማንኛውም ሁሉን ነገር ከእግዚአብሔር ጋር አልፈሽ እዚህ ደርሰሻል። ወደፊት ግን በጥሩ ስራዎች እንደምናገኝ ተስፋ አደርጋለሁኝ። ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮዎቹ ዘና ፈታ እንዳላችሁ ተስፋ አደርጋለሁኝ።
ቪዲዮዎቹ ከተመቻችሁ ላይክ አድርጉት። እንዲሁም ቪዲዮውን ለሌሎች ተደራሽ እንደሆነ ሸርም እያደረጋችሁ እንዲሁም ቻናሉ ማደግ ይፈልጋል፣ ፍቅር ይፈልጋል። ኧረ ተው ፍቅር ስጡት። ፍቅር መስጠት ደግሞ በጣም ቀላል እኮ ነው። ላይክ፣ ሼር፣ ሰብስክራይብ። ኧረ ሰብስክራይብ አድርጉት። ከእናንተ ምንም እኮ የሚቀነስ ነገር የለም። ለእኔ ስለሚጠቅመኝ ነው። በእናታችሁ ሰብስክራይብ አድርጉት። በቃ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ምንድን ነው እናንተ ተነግራችኋል እንዴ? ሁሌ ነገር ሰብስክራይብ አድርጉ እና ኮሜንት ላይ ደግሞ እነዚህን ብትሰራ ምናምን የምትሉ ነገር ካለ ኮሜንት ላይ አሳውቁኝ። ለዛሬ በቃናል። በቀጣይ ቪዲዮዎች ከምንገናኝ ይመቻችሁ። ባይ ባይ።